አሳሩ በዛብህና ምክረሰናይ በወጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረሰናይ ለጤናህ እንዴት አለ? እኔ እንዳለሁ እስካሁን እንግዲህ እስትንፋስ ያልተቋረጠም ግማሽ ከነፍሴ ግማሹን በደመ ነፍስ እየሆንኩ ሕይወትን እየገፋው ነው። የኔ ነገር የራሴን እያወራሁ ያንተን ሰላም ማለት ዘነጋው። ለጤናህ እንዴት አለ ወዳጄ? አንተ ግን ሳምንቱ እንዴት አለፈልህ? የምታየውና የምትታዘበውንስ ነገር እንዴት እየቃኘው ይሆን? እኔማ እንዲሁ ብዙ ነገሮቻችን ግር እያሰኙኝ አንዱን ስለው ሌላው እየተተካ በትዝብት ብዛት ራሴን ልስት ነው። መደበኛ ኑሮዬን ጊዜያዊው ጉዳይ እንዳይዝብኝ ብታገልም አንዳንዱ ነገር ግን ከአቅሜ በላይ የሆነብኝ ተቸገርኩ። በሄድክበት ምን ያበሳጫሃል? ቀንህን ምን ያበላሸዋል በለኝ። ሰልፍ የሚሉት ነገር የሰልፍ ነገር እንዲያው በሄድኩበት ሰልፍ አላጣለኝ እኮ። ተሰልፈህም ከምታገኘው የማታገኘው ነገር መብለጡ። የትም ብትሄድ ወረፋ፣ ሰልፍ፣ ግፊያ ከሆነ ከራረመ። ይኸው ከሰሞኑ ወረዳ ለአንድ ጉዳይ ማልጀ ከቤት የወጣው ከስፍራው ስደርስ አንድ ምንነቱን ያላወቅኩት ሰልፍ አየሁ። የሰልፉ ነገር ውስጤ ባሳደረው ጫና ምክንያት ሰልፉ ይመለከተኛል ብዬ ውስጤ ደምድሞ የሰልፉን ምንነት ሳላጣራ ሐሞቴ ፍስስ እንዳለ ሄጀልህ ሰልፉን መቀላቀል። ምን እንደነካኝ አላውቅም። የሚመለከተኝንም የማይመለከተኝንም እያሰብኩ ስንት ሰዓት ከቆምኩ በኋላ ለካ ሰልፉ ለሌላ ጉዳይ የቆሙ ሰዎች ሆኖ ተገኘ። እንዴት ያለ ህመም ይዞኝ ነው የፈዘዝኩት። እንደው ምን ይሻለኛል? ምን በሆን ነው የለመድኩት አዙሪት ያዳፍነኝ እያልኩ በብስጭት ሰልፉን ለቅቄ መሃል ላይ ቆምኩ። ደግሞ እኮ ሰልፉ ጠዋት 10 ሰዓት የተያዘ ነው ሲሉኝ የምን ሰልፍ ነው ብዬ ብጠይቅስ እንዴት ደመ ነፍስ ይዤ ኖራለሁ ብዬ ራሴን ታዘብኩት። እናልህ በብስጭት ከዛ ሁሉ የሰልፍ ቁመት በኋላ ጉዳይ ወዳለበት ቢሮ መርተው ወሰዱኝ። ይውጣልህ ሲለኝ ነው መሰለኝ ኃላፊው አሁን ወጡ አሉኝ። እንግዲህ አስበው እዛው ግቢ ሆኜ እኮ ነው ባለማገናዘቤና ባለማሰብ ሰውየው የወጡት። ብቻ ወዳጄ በብስጭት ከወረዳው ወጥቼ ጥቂት እንደተጓዝኩ አንድ ልጅ እግረኛ መንገድ ላይ ያስቀመጠው በከባድ ድምጽ የሚጮህ ስፒከር አደናቅፎ አይጥለኝ መሰለህ። እንደው ብስጭቴን ተወዋይ ነገር እንደዚያ የሚያበሳጭ ነገር ማለዳ አሳልፌ ጭራሽ አልባሌ ነገር አደናቅፎ ጣለኝ። ብቻ የስፒከሩ ጩኸት ከወደኩበትም አልተላቀቀኝ። እከሌ መድኃኒት ላይጥ ለበረሮ እያለ ያንቧርቅብኛል። ዞረብኝ። የሚያነሳይ ሰው በቅምጥ ያማተርኩ። ብቻ ንዴቴ ከህመም ጋር ተቀላቅሎ ዞረብኝ። ተበሳጨው። ጭራሽ ይባስ ብሎ ስፒከሩን የደነቀረው ልጅ እያየ አትሄድም አይለኝ መሰለህ። ከዛ በኋላ ትዝ የሚለኝ እንደምንም በሰዎች ድጋፍ ከተነሳው በኋላ ለጸብ ወደ እሱ ሮጥኩ። በገላጋይ እንደምንም ተይዤ እኔንም ወደ መሄጃ የሸኙኝ እልሃለሁ። እኔም ለዛሬ የአንተን መልካም ምክር ፈልጌ እንድመጣ ምክንያት የሆነኝ ይኸው በደረስንበት ሰላም የነሳንና በየቦታው ያለ ፈቃዳችን እንድንሰማቸው የምንገደድባቸው በስፒከር የተደገፉ ጩኸቶች ነገር ነው። እንዴት ቢሆን ይሻላል የሚለው ጉዳይ ላይ ያንተን መልካም ምክር ፈልጌ ነው የመጣሁት። ወዳጄ ሙት አሁንማ እኔ ድምጽ ጠልቼ ነው ወይስ ባለ ድምጽ በስቶ ነው እያስባለኝ ነው። ሁሉንም ነገር እንዴት በማስጮህ ለማስረዳት ይሞክራል እንዴ? በቃ መስማት የማልፈልገው ስለበዛ ነው የማልሰማው እኮ። ብፈልግማ አሳድጄ አሰሙኝ ይል ነበር። እንዴት ነው በአስገዳጅ የኔን ስሙልኝ የምንለው? ወገን ከመገማመት አንዳችን የሌላችንን መሰላቸት ብንረዳዳ ይሻላል። እንደው የኔ ነገር ልፋ ቢለኝ ነገር ዘበዝባለሁ እንጂ አሁን እኮ ሁሉም ብሶበታል ስልህ። በመጮህ ብቻ የሚደመጥበት ክፉ ዘመን ላይ ለመድረሳችን ምልክቱ እኮ የእድር ቤታችን እንኳን ወጉ አይቅርብኝ ብሎ ሞንታርቦ ገዝቷል ስልህ። በድምጽ ማጉያ የሚያወሩበት ድምጻቸው አልበቃ ብሏቸው በሞንታርቦ ሊያስጮህብን ነው እኮ። ይህ የውስጡን ጩኸት ለሌላኛው ማሰማት የሚፈልገው የመብዛቱ ውጤት ይመስለኛል። የጩኸት ነገር እውነቴን ነው ምልህ መስመር ስቷል። መጠጥ ቤቶች፣ ትራንስፖርት ሰጪዎቻችን በአቅማቸው ትምህርት ቤቶች እንኳን ገና በማለዳው ሙዚቃ ሞቅ አድርገው ካልከፈቱ ተማሪዎቻቸው በሌላ ነገር የሚዝናኑ አልመስል እያላቸው ነው። ነገሩን ዝም ብዬ ስታዘበው ምን እንደሚመስለኝ ታውቃለህ? ይሄ የስሙኝ ባይነት
በእኔነት ስሜት የተጠናወተን መደማመጥ ባለመቻላችንና ሁሉም በግድ ስሙኝ እንጂ ሌላውን ደግሞ ላዳምጥ የሚል በመጥፋቱ ይመስለኛል ገና በማለዳው የሞት መርዶ የሚቀሰቅሰን በጥሩምባ ነው። እኛ ሰፈር የቀበሌ ስብሰባም የሚጠራው በዚሁ ነው። ዱቄትና ዘይት መጥቷል የምንባለው በጩኸት ተለፍፎልን ነው። የኛ ሰፈርማ ነገር አይነገር። ነገ እንትን ቤተክርስቲያን ንግሳለ እንዳትቀሩ የሚል የሞንታርቦ ጥሪም ተጀምሯል። ጉድ እኮ ነው። የትራንስፖርት መጠበቂያ ስፍራዎችማ መደበኛ የስብከት ቦታ ሆነዋል። ስለ ያውም ከስድብና ዘለፋ ጋር እኔ ትራንስፖርት ቆሜ የምጠብቀው ወደ ጽድቅ ለመግባት ሳይሆን ወደ ቤቴ አሊያም ወደ ስራ ለመግባት መሆኑን ይዘነጉታል። እንደዛ ደክሞን አሊያም ስራ ለመግባት ቸኩዬ መስማት ከምፈልገው ብቸኛው ጥሪ ወደ መሄድበት አቅጣጫ የሚደረግ የሰፈር ጥሪን ማለትም ከባለ ታክሲ ብቻ ነው። ይሄን ማን ተረድቶልህ? ጭራሽ የልህ ድምጽ ከፍ ያለ ብስጭትህ እንዲጨምር ያደርጉታል። ወገን እየተዛዘንን እንጂ እንደው ሁሉም ነገር እኮ በቦታው ሲሆን ያምራል። አማረልኝ ተብሎ እንዴት ክብር ያለውን ነገር ክብር እንንሳው? የእምነት ክብርንስ እንዴት እንቀንሳለን? እኔማ የምሳቀቀው እንዲህ ባሉ ጊዜያት የሚፈጠሩ እሰጥ አገባዎችና ያልተገቡ ንግግሮች መስመራቸውን ሲስቱ ስመለከት ነው። እሱን እንደምንም ተወጥተ ትራንስፖርቱ ስትገባ ሌላ ጆሮ የሚዘጋ ጩኸት ይጠብቀሃል። ድብልቅልቁ የወጣ ሙዚቃ የማሰቢያ ጊዜ ያሳጣሃል። ድንገት የተሽከርካሪው ስፒከር ከተበላሸ ተሳፋሪዎች በእጅ ስልካቸው ከተለያየ ቦታ የሚከፍቱት የተለያየ ድምፅ ቀንህን አበላሽቶት መዳረሻ ደርሰ ትወርዳለህ። በየሰፈሩም አትግባ። ድንገት በድምፅ ማጉያ የሚጮኸው ነገር ብዛቱ እኔን አደናቅፎ ከጣሪ ሞንታርቦ ጀምሮ በየመንገዱ ባዛር በተዘጋጀ ቁጥር ናላችንን የሚያዞሩት የሙዚቃ ድለቃዎች ነገር የተለየ በሽታ እንዳያመጣብኝ መስጋት ጀምሬያለሁ። እንዲህ ያሉ የጩኸት ስሙልኞች ግን እንዴት ያሉ ማስታወሻዎች ናቸው። እንደው ሕግ የሚባል ነገር እንዴት አይኖርም? እኛስ ብንሆን ከልካይና አጋጅ ፈልገን እስከ መቼ እንዘልቃለን? ምሽት ላይ ከሚጠጡት ሰዎች በላይ እኛ በስራ ደክመንና ዝለን ቤታችን የገባኖችን ሰዎች ለማንቃትና ለማማለል የሚደረገው ጥረት ያስቀኛል። በዚህ ላይ ከድምጽ ጋር ተያይዞ ለማስከበር የሚደረጉ ጥረቶች በአድርባይነት በቸልተኝነት ጥብቅ ሕግ አለመኖር ተጨምሮበት በስተመጨረሻ የኔ ቢጤ ከርታታ የሚጠቅመውንም የማይጠቅመውንም ሰምቶ ቤቱ ይገባል። ከዚያ ታምቡሮ ሌሊት እንኳን በሰላም እንዳይተኛ ያደርገዋል። ብቻ ወዳጅ በብዙ ጩኸት የተሞላው ዘመናችን ነገሮችን በአግባቡ በጥሞና እንዳንረዳ ያደረገን ጊዜ ላይ ነን። እንደው ነገሩ ሁሉ ስለሚከነክነኝ ዛሬ ይውጣልኝ ብዬ አንተን መልካም ምክር እንድፈልግ አድርጎኛል። ለማንኛውም ወዳጅ ለዛሬ በዚህ ጉዳይ ላይ ይህን መልእክት ከትቤ ወደ አንተ መላኬ የአንተን መልካም ምክር ፍለጋ በመሆኑ አንተም ይበጃል ቢሆን ይሻላል የምትለውን ሐሳብ ከትበላክልኝ አክባሪ ወዳጅህ አሳሩ በዛብህ። ወዳጄ አሳሩ በዛብህ ለጤና እንደምን አለ? እኔ በጣም ደህና ነኝ። ስራው ሕይወቱ እንዴት ይዞሃል? ወዳጄ መቼም ታታሪና ብርቱ ሰራተኛ በመሆንህ ደከመኝ ልረፍ አለማለት ምስጋና የሚያስቸርህ ነው። በዚህ እንቅስቃሴ ውስጥ ሆነም ብዙ ነገሮችን የመታዘብና የማየት አቅምህን እንዲሁ አደንቃለሁ። በዛ ላይ እንዲህ የማሰንክ ውለህ ማህበራዊ ሕይወትን በጥሩ ሁኔታ ለማስኬድ የምትታትረው ነገር መልካም ነው። ወዳጄ ማልደ ለጉዳይ ቀበሌ ሄደ የሆንከው ነገር ከመባከንና በብዙ ሐሳቦች ምክንያት የሚከሰት ነገር በመሆኑ አንዳንድ ነገሮችን በማስተዋል ለማከናወን መሞከር ያስፈልጋል። ነገሩ ግን ያሳዘነኝን ያህል ፈገግም አስብሎኛል። ምክንያቱም ውሳኔ ግምታዊ እንጂ በመረጃ የተደገፈ ስላልነበረ እንዲሁ በደፈናው ያገኘውን ሰልፍ ላይ ቆመህ መባከን ቢያሳዝንም ነገሩ ሁላችንም ላይ የሚገጥም በመሆኑ ፈገግ አሰኝቶኛል። ክፉኛ ያዘንኩት ግን በመንገድ ላይ የገጠመ አደጋ ነገር ነው። ወዳጄ አንተ በዋናነት ከድምጽ ጋር ያያይዘህ አነሳው እንጂ ነገሩ ከዚያም ከፍ ያለ አደጋም እንዳለው ካንተ አካላዊ ጉዳት መረዳት ይቻላል። ለማንኛውም ዛሬ የኔን መልካም ምክር ፈልገህ የመጣህበት በሄድንበት የምንሰማቸውና የለመድናቸው ድምጾች ጉዳይ በእርግጥም በቸልታ ሊታዩ ከማይገቡ ጉዳዮቻችን ውስጥ አንዱ ነው ብል ማጋነን አይሆንም። ወዳጄ ያንተን ሐሳቦች እያየሁ ምን ታዘብኩ መሰለህ? አንዳንድ ነገሮች በስተውብን እንኳን እንዴት እንደማናስተውል ተረድቻለሁ። ያንተን ደብዳቤ አንብቤ ምላሽ ልጽፍ እያሰብኩ አየር ልቀበል ብዬ ከቤት በወጣውበት አጋጣሚ ብዙ ነገሮችን ታዘብኩ። በተለይም ከድምጽ ጋር በተገናኘ እንዴት ያለ የጩኸት ሕይወት እየመራን እንደሆነ ተረዳሁ። አብዛኛው ሕይወታችን በንግግር ውስጥ የሚከወን ሳይሆን በጩኸት የተሞላ እንደሆነ ተረዳሁ።
ትልቁን ድርሻ የሚወስደው ደግሞ ጥሞና እንዳናገኝ ያደረጉን ድምጾች ጉዳይ ነው። በዚህ ሁሉ ድምጾች ውስጥ ሆነን እንዴት ጤነኛ እንሆናለን እያልኩ ነው ይህን ደብዳቤ የምጽፍልህ። የሰው ልጅ በትክክል ለማሰብም ለመስራትም ለመፍጠርም ለመናገርም ብቻ መላ እንቅስቃሴዎቹ ሊቃኑ የሚችሉት በጥሞና ውስጥ ሲሆን ነው። አሁን ባለንበት ሁኔታ የለየለት ነውጥ ውስጥ እንዳለን እንዲሰማኝ እየሆንኩ ነው። ይህን የምትረዳው ደግሞ ፍጹም ሰላማዊ የሆነ ቦታ ላይ ራስህን ስታገኘው ነው። ብዙዎቻችን ሐሳባችንም ስለምንፈራው ነው መሰል ቤታችን እንኳን ሆነን አንዳች ድምፅ ያለው ነገር ካልከፈትን ይጨንቀናል። የየመንገዱ ነገርማ አንተም እንዳልከው ነፍስ ከሥጋ የሚያለይ በድምፅ ከድምፅም በከባድ ድምፅ የተሞላ በመሆኑ እንዳንሰክን እያደረገን ይመስለኛል። ፍቅራችን የሚገለጸው መጥላታችን እንዲታወቅ የምንሄድበት ርቀት ሁሉ ስራችን ራሱ በተረጋጋና በሰከነ የተግባቦት ስርዓት ሳይሆን በምናወጣው የድምፅ ልክ እየሆነ ነው። እንዲህ እያልን የፈጠርነው የድምፅ ነገር አሁን ላይ ከቁጥጥር ውጪ ሆኖ ጮሆ ተናጋሪ ያልበቃ ብሎን በየቦታው የሚያደነቁሩን ድምጾች በተጨማሪነት እየታከሉ እኛኑ እየገለጹን ይመስለኛል። ከምንም በላይ እንዲህ ያሉ ነገሮችን ስመለከት የምረዳው ነገር ስልጡንነት ፍጹም እንደራቀን ነው። ሰዎች ያለ ፈቃዳቸው አንድ ነገርን እንዲሰሙ ማስገደድ መብት መጋፋት መሆኑን መረዳት አለብን። ወዳጄ አንተ የሚያነሳው የትምህርት ቤቶች የማለዳ የሙዚቃ ምርጫና የሙዚቃው ድምፅ ከፍታ ነገር ግርም ይለኛል። ምክንያቱም አካባቢ ላይ ነገሩን ስለምከታተለው በእኛ ጊዜ ትምህርት ቤቶች ውስጥ ሚኒ ሚዲያዎች ልጆች በብዙ ነገሮች የሚለማመዱባቸው እንጂ ለእድሜያቸው የማይመጥን ሙዚቃ የሚሰሙበት አውድ አልነበረም። አሁን ያለው ግን ፍጹም ተለይቶብኛል። ይሄን የት ታዘብክ ካልከኝ እኔ የምኖርበት አካባቢ የሚገኝ አንድ የመንግስት ትምህርት ቤት ውስጥ የሚከፈቱ ሙዚቃዎችና የሙዚቃው ጩኸት ነገር ስመለከት ነው። በዚህ ላይ ጩኸቱ ከትምህርት ቤቱ አልፎ ለአካባቢው ነዋሪ ጭምር የተከፈተ ነው የሚመስለው። ታዲያ ባለፈው ሰሞን አንድ ጎረቤቴ የፈረቃ ስራ ስለሚሰራ ማለዳ ቤቱ ለረፍት ሲገባ በሙዚቃው ጩኸት ምክንያት ረፍት ማድረግ እንዳልቻለ አጫወተኝ። እንግዲህ ወዳጄ አስበው፣ አካባቢው ላይ በብዙ ችግሮችና ረፍት ምክንያት ቤቱ የተቀመጠው ሰው ያለቅዱ እንዲረበሽ እየሆነ ነው። እንዲህ ያሉ ችግሮች የሚፈቱት የአካባቢው ማህበረሰብ ከትምህርት ቤቶች ጋር በመነጋገር በመሆኑ አካባቢው ላይ ካሉ ሌሎች ሰዎች ጋር ተባብሮ ችግሩን እንዲፈታ ነገርኩት። ከዛ ውጭ ያሉትን ነገሮችን አንተም እንዳነሳው ዘርዝረን ብናያቸው የድር ጥሪ፣ የንግስ ጥሪ፣ የእርዳታ ጥሪ፣ ስብከት፣ ለባዛር ገበያ ለመሳብ የሚደረጉ የሙዚቃ ግርግሮች፣ የትራንስፖርት ቦታዎች ላይ በስፋት የሚታየው ስብከት፣ ትራንስፖርት ውስጥ የሚከፈቱት ለከትና ምክንያት የሌላቸው ሙዚቃዎች እንደውም ምኑ ቅጡ መጮህ ቢያቅተው የሚያስጮህ አልጠፋ በማለቱ የሰዎች መብት እየተጣሰ ነው። አብዛኞቹ ነገሮች የሕግ ማዕቀፍ ያላቸው ቢመስሉም ጠንካራ ባለመሆናቸው እስከነጭራሹ አይታወቁም። ሌሎቹ ሆን ተብለው የሚደፈሩ ሕጎች ሆነዋል። እንዲሁም ከሰሞኑን ምን የሚል ዜና ሰምቻለሁ መሰለ? በገበያ ስፍራዎችና በትራንስፖርት መጠበቂያ አካባቢዎች የሚደረጉ ስብከቶችና ሌሎች ጉዳዮችን በሕግ ማዕቀፍ በማስገባት አደብ አስገዛለሁ የሚል ዜና ትንሽም ቢሆን ይበል የሚያሰኝ መልካም ጅምር ሆኖ ታይቶኛል። ነገሩ ጥሩ ጅምር ቢሆንም ግን ዋናው ነገር ሊሆን የሚገባው ሕግ ማስከበሩ ነው ባይነኝ። የሚፈራና ጠንካራ ሕግ ዜጎች በመርህ እንዲጓዙ ያግዛል። ስልጡን ማህበረሰብ ይፈጠራል። ሰዎች የራሳቸው መብት እንዲከበርላቸው መጠየቅ ብቻ ሳይሆን የሌሎችንም መብት መጠበቅና ማክበርም ይለማመዳሉ። እንደኔ እንዲህ ያሉ አልባሌ ተግባራትን ማስቆም የሚቻልበት ሌላው መንገድ መነጋገር ነው። በንግግር ውስጥ አንዳችን የሌላችንን ችግር ስለምንረዳ መግባባቱ ይመጣል ባይ ነኝ። እንኳን ሌላ መንገድ ላይ እንቅስቃሴ የሚያደርጉ ተሽከርካሪዎች የሚያወጧቸው ከፍተኛ የማስጠንቀቂያ ድምፅ በተለይም የሕክምና መስጫ ቦታዎች ላይ ሲጮሁ ህሙማን ላይ የሚኖረውን ጫና ማስረዳት፣ ከዚያ ሲያልፍም በቅጣት ማረም ሲቻል አንዱ ከሌላው የሚወስደው ትምህርት ይጨምራልና እንዲህ ያሉ እርስ በርስ መተራረሞች ቅድሚያ ይሰጣቸው ባይ ነኝ። ለማንኛውም ወዳጅ አሳሩ፣ ነገሩ የጋራ ጉዳያችን በመሆኑ ብዙ ብልህ በወደድኩ። ነገር ግን የዛሬውን በዚሁ ላብቃ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ።